ወመንፈስ ቅዱስ አሐዱ አምላክ አሜን። ወተስእልዎ ሕዝብ ወይቤልዎ ምንተ ንግበር። ሰዎች ሁሉ ምን እንስራ እያሉ ጠየቁት። የዮሐንስ ወንጌል ምዕራፍ 3 ላይና በሉቃስ ወንጌል ምዕራፍ 3 ቁጥር 10 ላይ ያለ ኃይለ ቃል ነው። የተከበራችሁ የሀገረ ስብከታችን የየሥራ ክፍል ኃላፊዎች እና ሰራተኞች፣ የተከበራችሁ የአድባራት አስተዳዳሪዎች፣ የተከበራችሁ አበው መነኮሳት፣ ቀሳውስት፣ አኀው ዲያቆናት፣ መምህራን፣ ሊቃውንተ ቤተ ክርስቲያን በዚህ አውደ ባሕረ ጥምቀት ላይ የተገኛችሁ ማኅበረ ምዕመናን የአርባ ምንጭ ከተማና የጋሞ ዞን የጸጥታ ስራ ኃላፊዎች፣ የፌዴራል ፖሊስ አባላት፣ በአጠቃላይ የዚህ በዓል ታዳሚዎች ሁላችሁም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ለዚህ ታላቅ ክብረ በዓል ለከተራ በዓል በሰላምና በሕይወት ጠብቆ ያደረሰን ልዑል እግዚአብሔር አምላካችን ክብርና ምስጋና ይግባው። እንኳን አደረሳችሁ፣ እንኳን አደረሰን። ትምህርቱ በሚገባ በሶስት ቋንቋ ተሰጥቷል። ያስተማሩንን መምህር ቃለ ሕይወት ያሰማልን፣ በሕይወትና በጤና ይጠብቅልን፣ ለዛሬ ዓመት ያደርስልን፣ ለዚህ ለመስቀሉ ያብቃልን። እንግዲህ እንደተሰጠው ዛሬ የመሰብሰብ የመከማቸት ወደ እግዚአብሔር የመቅረብ በረከት የመቀበል ልጅነትን የማግኘት ዋዜማ በዓል ነው። በዚህ በዓል በመነሻ ታሪኩ እንደተነገረው የእግዚአብሔር መልእክተኛ የሆነው ቅዱስ ዮሐንስ በሚያስተምርበት ጊዜ የሚጠመቁ ሰዎች ወደ እርሱ ይሰበሰቡ ነበረ። እሱም የሚያጠምቀው በዮርዳኖስ ወንዝ ነበረና በዛ አካባቢ የተሰበሰቡትን እንደ ዛሬው እንደዚህ ቆመው ሲያስተምራቸው ሰሙና በመጨረሻ በትምህርቱ ተማርከው ምን እንስራ፣ ምን እናድርግ፣ ምን እንታዘዝ አሉት። እሱም መልሶ ሕዝቡን እንዲህ አላቸው፣ ሁለት ልብስ ያለው አንደኛውን ለሌለው ይስጥ፣ ምግብ ያለውም ለተራበ ያብላ አለ። ቀጥሎ ደግሞ ቀራጮች፣ ግብር የሚሰበስቡ ባለስልጣናትና ተከታዮቻቸውም ነበሩ። እነሱም ምን እናድርግ፣ ምን እንስራ ብለው ጠየቁ። ከታዘዘላችሁ ከተፈቀደላችሁ በላይ አትውሰዱ፣ በሕግ የተደነገገው ክፍያ ብቻ ይበቃል፣ አታስጨንቁ፣ አታሳዝኑ ብሎ አዘዛቸው። ቀጥሎ ደግሞ ወታደሮች፣ በዛሬው አጠራር ፖሊሶች ወይም ደግሞ የመከላከያ አባላት የሆኑ የሀገር ጠባቂ የሆኑ ድንበር አስከባሪ የሆኑ እነሱም ቀርበው ምን እናድርግ አሉት። ደሞዛችሁ ይብቃችሁ አላቸው። ዛሬ ይህንን ትምህርት ቅዱስ ዮሐንስ ያስተማረበት ዕለት ነው። ደሞዛችሁ ይብቃችሁ፣ የታዘዘውን ግብር ብቻ ተቀበሉ፣ ሁለት ልብስ ያለው አንደኛውን ለሌለው ይስጥ፣ እህል ያለው ምግብ ያለው የተራበ ያብላ ይመግብ አለ። ይህንን ያደረገ ይጠመቃል፣
ድኅነትን ያገኛል፣ ኃጢአቱ ይሰረይለታል አላቸው። ይህንንም ሰሙ። ዛሬም እዚህ ቦታ ላይ እኛ የተሰበሰብነው ምን እናድርግ፣ ምን እንስራ፣ ምን እንታዘዝ ለማለት ነው። እግዚአብሔር የሚለን ንስሐ ግቡ ነው። ንስሐ ገብታችሁም ሁኑ፣ እያንዳንዳችሁ ተጠመቁ፣ ልጅነትን ታገኛላችሁ ነው የሚለን። ዮሐንስ እግዚአብሔር የላከው መልእክተኛ አስተማሪ ነበረ። የሚያስተምረው ትምህርት ብዙዎችን የሚማርክ ነው። ትምህርቱን የጀመረው ከበረሃ ነው። እንጨት ለቃሚ፣ ውሃ ቀጂ፣ ከብት ጠባቂ ካለበት ቦታ ነው ስብከቱን የጀመረው። እግዚአብሔር የላከው ስለሆነ በሚያስተምረው ትምህርት ብዙዎች ይማረኩ ነበረ። ይህንን ለማረጋገጥ መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ሆረ ኢየሱስም ገሊላ ሀበ ዮሐንስ፣ ከገሊላ ወደ ዮሐንስ ወዳለበት ወደ ባሕረ ዮርዳኖስ ዮሐንስ ወደሚያጠምቅበት ቦታ ኢየሱስ ክርስቶስ ለመጠመቅ ሄደ። ያን ጊዜ እሱን ሊሰሙ የመጡ አንዳንዶቹ ይመራመሩ ነበረ። በእውኑ ይሄ ማን ነው? ነቢይ ነው? ሐዋርያ ነው? ኢየሱስ ነው? ማን ነው ብለው የሚመጣው ትንቢት የተነገረለት ይሆን ብለው ጠየቁት። ወደ እርሱ መልእክተኞችን ላኩ። ፈሪሳውያን፣ ሰዱቃውያን፣ አይሁዳውያን። ይህን የላኩበት ምክንያት ምንድን ነው? ትምህርቱ ሰማያዊ ጭምር ስለሆነ ለእግዚአብሔር መንግሥት የሚያበቃ ለንስሐ የሚያዘጋጅ ስለነበረ አንተ ማነህ ብለው ጠየቁት። እኔ መልእክተኛ ነኝ፣ መንገድ ጠራጊ ነኝ፣ አስተካካይ ነኝ ብሎ ራሱን ገለጠ። ማነህ ብለው እንዳይሳሳቱ፣ ሌላ ትርጉም እንዳይሰጡ ከኔ በኋላ ሌላ የሚመጣ አለ፣ እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃችኋል። እኔ ታናሽ ነኝ፣ የጫማውን ጠፍር እንኳን ልፈታ አይገባኝም አለ። ማንም ቢሉት እኔ ታናሽ ነኝ፣ እኔ መልእክተኛ ነኝ አለ። ዛሬ አሁን እኛ ማነህ ብንባል የምንሰጠው መልስ ምንድን ነው? ራሳችን ከፍ ነው የምናደርገው። ከኛ በላይ አዋቂ የለም፣ ከኛ በላይ መምህር የለም፣ ከኛ በላይ የበቃ የለም፣ አዋቂ የለም ብለን ነው ራሳችንን ከፍ የምናደርገው። መጥምቁ ዮሐንስ፣ ሐዋርያው ዮሐንስ፣ ነቢዩ ዮሐንስ፣ ካህኑ ዮሐንስ ግን እኔ መልእክተኛ ነኝ አለ። ይህንን ስላለ ነው ምን እናድርግ ምን እንስራ ብለው የጠየቁት። ንስሐ ግቡ፣ ያላችሁን አካፍሉ፣ ደመወዛችሁ ይውጣችሁ፣ ሰውን አታሳዝኑ ነው። ዛሬም እግዚአብሔር የሚለን ይሄንን ነው። ልብስ ያለው በዚህ ዕለት ለሌለው ይስጥ፣ እህል ያለው ምግብ ያለው የተራበ ያብላ። አዎ በስልጣን ላይ ያለን ግብር የምንሰበስብ አንዝተን እንዳንወስድ ዛሬ እግዚአብሔር ያስተምረናል። በደሞዝ የተቀጠርን በጸጥታ አስተባባሪነት ላይ ያለን ደሞዛችሁ ይብቃችሁ ተብለናልና ደሞዛችን እንዲበቃ አዎ ማመን አለብን። እግዚአብሔር ስለሚባርክልን እግዚአብሔር የሁሉ ባለቤት ስለሆነ እሱን እያሰብን እሱን እየታዘዝን ይህንን በዓል ስናከብር የእግዚአብሔር ልጆች እንባላለን። ዛሬ እንግዲህ ሰዎች ሁሉ ዮሐንስ ሊጠመቁ በዮርዳኖስ አካባቢ እንደተሰበሰቡ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመጠመቅ ወደዛ እንደሄደ ያንን ታሪክ መነሻ በማድረግ ይህንን በዓል ከተራ ብለን እያከበርን ነውና ለዚህ በዓል ያደረሰ አምላካችን መድኃኒታችን ኢየሱስ ክርስቶስ ለመጪው ዓመት በሰላምና በሕይወት በጤና ጠብቆ ያድርሰን። እግዚአብሔር ከበዓሉ በረከት ያድለን። በዚህ ዕለት አንድ የምስራች እንነግራችኋለን። ለሕዝቡ የሚሆን ታላቅ የምስራች ደስታ የሚሆን ነው። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት፣ የዛሬ 4 ዓመት፣ የዛሬ 5 ዓመት
የዛሬ 6 ዓመት እንጨነቅ ነበር በአንድ ጉዳይ በጎፋና በባስኬቶ አካባቢ በተፈጠረው አለመግባባት አባትና ልጅ ተለያይተው በነበረበት ጊዜ አቤቱ እግዚአብሔር እባክህ መቀራረቡን አምጣ፣ ሰላሙን አውርድ፣ እርቀ ሰላም ስጥልን እያልን ስንጸልይ ነበረ። 6 ዓመት ሲሞላ እግዚአብሔር ፈቃዱ ሆነው በትናንትናው ዕለት ጥር 8 ቀን ዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የዓለምን ሕዝብ ባዳነበት ዕለት ነው። አዎ ሊቃነ ጳጳሳት ከብፁዕ አቡነ ሄኖስ ጋር 6 የሚሆኑ ሊቃነ ጳጳሳት የደቡብ ኢትዮጵያ ክልል ከፍተኛ የመንግስት ስራ ኃላፊዎች ርዕሰ መስተዳድሩን ጨምሮ የፌደራል የስራ ኃላፊዎች በተገኙበት መምህራን፣ ቀሳውስት፣ ዲያቆናት መላው የጎፋና የባስኬቶ ህዝበ ክርስቲያን በተገኘበት በሳውላ ከተማ ላይ እርቀ ሰላም ተፈጽሞ ሰላም ወርዶ አባትና ልጅ ተገናኝተው ፍቅር እንደሸማ ተላልሰው እንደሆነ ዛሬ የከተራ በዓል ብፁዕነታቸው ያሉበት እየተከበረ ይገኛል። የጎፋ ዞን የባስኬቶ ዞን የሰላም ከተማ የሰላም አደባባይ የሰላም ዞን የሰላም ተገናደችና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሁላችንም ለእግዚአብሔር ክብር ስንል እሬቻ እያጎበኙና መስል በደንብ ልንበሉ በችግር ይህም ያዋችን ማን ነው? ማነው? ፍቅሩን ያመጣ ማን ነው? ሰላም የሰጠ ማን ነው? ፍቅርን የሰጠ ማን ነው? እግዚአብሔር። ተመልከቱ። ስለዚህ ይህንን ፍቅር አጽናልን ብላችሁ አንድ ጊዜ እጃችሁን ከፍ አድርጋችሁ ለእግዚአብሔር ጸሎት አድርሱ። አጽናልን እስከሚጨርስ ታገሩ። ያጽናልን አንድ ያደርግልን። ብፁዕነታቸው በዚህ ዓመት እዛ የጥምቀትን በዓል የከተራን በዓል እስከ ጣና ዘገሊላ ድረስ ልጆቻቸውን እየባረኩ በዛው ላፈተው እያከበሩ ይቆያሉ። እግዚአብሔር አምላካችን የብፁዕነታቸው ረድኤቱ በረከት በሁላችን ላይ ያሳድርብን። የብፁዕነታቸው ጸሎት ይጠብቃሉ። እግዚአብሔር በዓልን ያርክልን። በዚህ ዕለት በዚህ ሰዓት ከቤተ መቅደሱ ጀምሮ ታቦታቱ ተጉዘው እዚህ ቦታ እስከሚደርሱ ድረስ ጸጥታውን በማስተባበር ከእኛ ጎን ነበራችሁ፣ አስተዋጽኦ ያደረጋችሁ፣ ያገለገላችሁ፣ ምንጣፍ ያነጠፋችሁ፣ የዘመራችሁ፣ እልል ያላችሁ፣ ጉዝጓዝ የጎዘጎዛችሁ፣ ላብ የፈሰሳችሁ፣ ድካም የተሰማችሁ ሁሉ እግዚአብሔር ይህንን አገልግሎታችሁን የነፍስ ዋጋ ያደርግላችሁ። እግዚአብሔር ከክፉ ነገር ይጠብቃችሁ፣ ጤናችሁን ይስጣችሁ፣ በበረከቱ ያኑራችሁ፣ የወለዳችሁን ይባርክላችሁ፣ ሐሳባችሁን ይፈጽምላችሁ፣ እንቅፋት አይምታችሁ፣ እሾህ አይውጋችሁ። እግዚአብሔር ከጎናችሁ ጠባቂ ወራሽ ይዘግላችሁ፣ ከክፉ ነገር ሁሉ ይሰውራችሁ። በሰጣችሁት ሁሉ እግዚአብሔር በረከቱን ይስጣችሁ። ያይታውና በዚህ ዕለት እንዳደረሰ ደግሞ ይህችን ባርኮ ቀድሶ በሰላም በዓላችን እንድንፈጽም ያብቃን። ሌሊት የሚያገለግሉትን ካህናት፣ መምህራን፣ ሊቃውንት ሁሉ እግዚአብሔር ይጠብቅልን። እግዚአብሔር ከሰማይ ጠለ በረከቱን ከምድር ደግሞ ይህንን ጸጋውን ያድልብን። እንደዚህ እንደተሰበሰበን በማታልፈው በሰማያዊት በኢየሩሳሌም ሁላችንንም ይሰብስበን። ለሀገራችን ለኢትዮጵያ ሰላም ያውርድልን፣ ጦርነቱን ያስወግድልን፣ የተሰደዱትን ወደ ቀያቸው ይመልስልን፣ የታመሙትን አልጋ ላይ ያሉትን ይፈውስልን፣ የታሰሩትን በግዞት ያሉትን ያስፈታልን። እግዚአብሔር አምላካችን ሁላችንንም ደግሞ እንደዚሁ በዚህች ቦታ ላይ እንደተገኘን ሁሉ ከዛሬ ዕለት ጀምሮ እስከ ጥር 13 ቀን ድረስ
በዓላችንን በሰላም እንድንፈጽም እሱ እንዲረዳን ቅዱስ ፈቃዱ እንዲሆንልን ስሙን ጠርተን እናመሰግነዋለን። አባታችን